አባቶች ዛሬ ነፍሴ ተርባለች፣ ነፍሴ ተጠምታለች፣ ተጨንቃለች፣ መድራሻ አጣለች። ድድም ተጣላ ተወደደም ተጣላ ሃይማኖታችን አናፍርም። በሃይማኖታችን ወደ ኋላ አንልም። አሁንም ጀምሮ አንገቴን ተጣላ ነምታ አይዞ ካከበርከው ትከብራለህ። ኦርቶዶክሳውያንን በግፍ መግደል፣ ለምን አባቶቿን ከቤተ ክርስቲያን ስር ማሳጣት፣ ለምን ምዕመናኖቿን ደም ማፍሰስ ተፈለገ? ስለ አዲስ አበባ መልማት፣ ስለ ቤተ መንግስቱ፣ ስለ ቤተ ክህነቱ መልማት እያወሩን ነው የሚገኘው። የራኤልንም ባያይህ አምላክ አሁንም በአርሲ የሚፈሰውን ደም ይይልን። ከፈራ ፈሪ እኮ አያመልጥም። ጠንቀቅ። ሃይማኖት እስከዚህ ድረስ ናት። ሃይማኖት እስከዚህ ድረስ ስለሆነች በምንም ታምር ወደኋላ አይባልም። ጥምቀትን የመስቀልን በዓል አደራ ጠብቁ። በዓላችሁ ይችናል። አይ ሰው ሞኙ አያሌው ሞኙ ሰው በልጅነት መንፈስ ልጅ ስትሆኑ እንግዲህ ብዙ ነገር አለ። ተቀብጣላችሁ አይደል? አባት አለ ስትሉ አባት እንግዲህ መመኪያ ነውና ተቀብጣላችሁ። አባቶቻችሁን በብዙ በተለያየ መንገድ ታናግራላችሁ። ዛሬ ማልናገረው አባት አይኖረኝም ብዬ አስባለሁ። ያ ማለት ድፍረት አይደለም። ነገር ግን አባትነት ማግኘት የሚገባኝን ነገር ስለምናፍቅ ነው፣ ስለምፈልግ ነው። በልጅነት መንፈስ ነው ማናገራቸው ማለት ነው። ብዙዎችም እንዲህ እየጮሁ ነው። አባቶቻችን ዝምታቸውን ስበሩ፣ አባቶቻችን ምንድነው ዝምታቸው እያሉም አባትነታቸውን የአባትነት ድምጻቸውን እየናፈቁ ነው ብዙዎችም ማለት ነው። እኔም አንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዱ ልጃቸው ስለሆንኩኝ ዛሬ አባቶችን እጠይቃለሁ። ወላጅ አባቴ በጠይቀው እርቦኛል ብለው የሚያጎርሰኝ እንደሚያጎርሰኝ አምናለሁ። እርሱ እየተራበ እንደሚያበላኝ ያውቃለሁ። ስለዚህ አባቶች ዛሬ ነፍሴ ተርባለች፣ ነፍሴ ተጠምታለች፣ ተጨንቃለች፣ መድራሻ አጣለች እየተቀሰፉ ነው። ያለ እድሜያቸው ሕፃናት እስከ አዛውንት ድረስ በጅምላ እየተረሸኑ ነው። የኦርቶዶክሳውያን ሞት ከዕለት ወደ ዕለት እጅግ በጣም ባስከፊ መንገድ ላይ እየቀጠለ ነው። ማባሪያም ማቆሚያም አጥቷል። ስለዚህ አባቶችን ልጠይቅ ዛሬ ብቅ ብያለሁ። አባቶቻችን ግን ምንም ነገር እንዳልተፈጠረ ልጃቸው በሰላም ወጥቶ እየገባ እንደሆነ ያህል ይመስል ስለ አዲስ አበባ መልማት፣ ስለ ቤተ መንግስቱ፣ ስለ ቤተ ክህነቱ መልማት እያወሩን ነው የሚገኙት። ስለነሱ የቅንጦት ህይወት እየነከሩን ይገኛሉ። ታዲያ የአባቴን ድርሻ የአባቴን ዳረንጎት ካላገኘው ካልቀመስኩት ታዲያ ምን ዋጋ አለው? የነሱ አባቴ በጥሩ ሁኔታ እየኖረ እኔ ልጁ እየተከፈውበት ከሆነ በሞትና በህይወት መካከል ሁኜ እየኖር ከሆነ የአባቴ መኖሩ ደስታ ያስደስተው ይሆን ወይስ ሐዘኑን በውስጥ አድርጎ ላይላዩን እንደው ለደስታ የምትሆነውን ነገር አካባቢ አስቀምጦ እየኖረ ነው? አይሆንም። ወላጅ አባት እንደዛ እንደማያደርግ አምናለሁ። አባቶቻችን እናንተም ከወላጅ አባቶቻችን በላይ ናችሁ። ወላጅ አባት ወለደ፣ አስተማረ፣ ለዚህ አብቅቶናል። ከዚህ በኋላ የተሰጠነው ለእናንተ ለንስሐ አባቶቻችን፣ ለቤተ ክርስቲያን ለበላይ ጠባቂዎች ለአባቶቻችን እናንተ ልጆቻችሁ፣ እኛ ልጆቻችሁ፣ እናንተ አባቶቻችን ናችሁ። እንደ ልጅ ዛሬ እንጠይቃችኋለን። ብዙዎች እየጠየቁ ነው ያሉት። ብዙዎች እየጠየቁ እየጮሁ ግን እንደ ቁራ ጮኸት ሆኖባቸው ሁሌም እየጮሁ ልሳናቸውን ሁሌም ከመጮህ ወደ ኋላ ያላሉ ወንድሞቻችን የኦርቶዶክስ የናንተው ልጆች አሉ። ሰምታችኋቸው ግን አታውቁ። ዛሬኛ ምን እንተካለን? እንጮሃለን። ጮኸታችን እስኪሰማ ድረስ ምናልባትም ከናንተ አልፎ ወደ እግዚአብሔር ጮኸታችን ደርሶ እግዚአብሔር መልእክቱ ወደ እናንተ መልሶ ልቦናችሁን የሚቀሰቅሰውም ከሆነ ይግባይ ለክርስቶስ እያል ወደ ላይ ድረስ እንጮሃለን። ያ ማለት ምንድነው ካላችሁ ነገሩን ምናልባትም የሰማችሁት አይመስለኝም። እያያችሁም ወይም ሰምታችሁ እንዳልሰማችሁ እያለፋችሁት ሊሆን ይችላል። ነገር ግን እስከመቼ ድረስ ዛሬ እንጮሃለን? እኔ ብቻ ሳይሆን አንዳንዶች እንግዲህ መምህራንም እየወጡ እየጮሁ ነው። እግዚአብሔር ይመስገን። የኦርቶዶክሳውያን እልቂት እየበዛ ስለሆነ ከሊቃውንት ወገን እንኳን እንደነ ሊቃውንት እዝራ ሐዲስ እንደነ ሊቃውንት ስምዐ ኮነ መልአክ የጻፉትን በቪዲዮ እያየን እየሰማን ያለን ትንሽ እንጽናናለን። እናንተ
የበጎች እረኛ የተባላችሁት አባቶቻችን ጳጳሳት እንደው በድፍረት እንድብዬ ከፍ ብዬ መናገር ድፍረት እንደሆነብኝምና አባቴ እያልኩኝ ጥያቄን እንደ ልጅነት መንፈስ አቀርባለሁ። ይሄ ጥያቄ የሌሎች ኦርቶዶክሳውያንም ጥያቄ ነው። የሁላችን የልጆቻቸው ጥያቄ ነው። እባካችሁን አድኑን፣ እባካችሁን እርዱን፣ ድረሱልን፣ ጮሁልን። አንድም ወደ እግዚአብሔር ተማጸኑ፣ እንደምታደርጉት እናምናለን። በሕይወት ሥጋ እስካለን ደግሞ ድረስ ሕግ ከለላ ሊኖረን ይገባል። የሕግ ከለላ ከመንግስት ከ4 ኪሎ እንደማናገኝ 100% እርግጠኞች ነን። ነገር ግን እንደው የለኛውንም የምታገናኙን ከእግዚአብሔር ጋር የምታስታርቁን አባቶቻችን በዚህ ምድርም ራሱን የቻለ ሕግና ሥርዓት እንዲኖር ምንጯ ሕጉ የፈለቀው ነገር ከእርሷ እስከመሆኗ ድረስ ከናንተ ከምንጩ እስከሆነ ድረስ በዚህም ሕግ ላይ ከመንግስት ጋር ያለውን ነገር ላይ መስመር ማስያዝ የምትችሉት የናንተ ከፊት መቅደም ነውና ጥያቄያችንን ተቀበሉን። ግድ የላችሁም። ስንሞት ዝም ብላችሁ አትዩን። ደማችን ሲጎርፍ ደማችን እንደ ጎርፍ እየወረደ ሲሄድ ዝም ብላችሁ አትለፉ፣ ረግጣችሁት አትለፉ። የአቤል ደም ይጣራል አይደለም? ይሄን አይደለም የምታስተምሩን? ስለዚህ ቃየል የአቤልን ደም ባፈሰሰ ሰዓት እንግዲህ ወደ እግዚአብሔር እየተጣራች ያለ ደም የአቤል ደም ዛሬም የልጆቻችሁ የኛ የልጆቻችሁ ደማችን እየጎረፈ ወደ እግዚአብሔር እየተጣራ ነው። አባቶቻችን ዝም ብለዋል። የሚሰማን አጣን፣ የሚረዳን አጣን እያሉ እየተካሰሰ ነው። የስንት ንጹሃን ወገኖቻችን ደማቸው ጎርፈዋል። በዚህ 7 ዓመት ውስጥ የሆነውን ነገር እያስታወሳችሁት ነው ወይስ ምቾትና ድሎት ነው ነገሩን ረሳችሁት? ምናልባትም አንዳንዴ ያው ስለ ቤተ መንግስቱ፣ ስለ አዲስ አበባ ውበት፣ ስለ አዲስ አበባ መማር ማማር የሚናገሩ አባቶች ኑ ጎብኙ፣ ዲያስፖራው አዲስ አበባ እኮ ለምታለች በሉ ይሄን ነው ተልተሎ ጨርሰን። የኦርቶዶክሳውያን ሞት ምንም አይመለከታቸውም፣ አያገባቸውም። እንደ ኦርቶዶክሳውያን እየተጨፈጨፉ አዲስ አበባ አምራለች፣ ተባባለች፣ ኑ ጎብኙ። ይሄኛውን ቀነስ አድርገን የኦርቶዶክሳውያን ሞት እዚህ ላይ ተው፣ ችግር የለውም እነሱ ይሞቱ፣ ነገር ግን ከዚህ ቀነሰን አዲስ አበባን እንጎብኝ፣ እኛም መጎብኘት ይጠበቅብናል፣ ኑ እናንተም ጎብኙ። አቤት እግዚኦ፣ አቤት መድኃኔዓለም፣ የደረስንበት የት ነው? አረ ለየትኛው አባት በየትኛው እንዴት ነው የተሰጠህ ነው? እግዚአብሔር ሆይ አንተ ሁነን። ከዚህ አሁን አርሲ ላይ እየደረሱ ያሉት ምናልባትም አርሲ ስላችሁ እንደው አማራ ክልል ረስቸው መስሏችሁ ነው? አረሰውትም። አማራ ክልል ያሉ ንጹሃን አባቶቻችን ወገኖቻችን ደማቸው እንደ ጎርፍ እየጎረፈ እንዳለ እየወረደ እንደሆነ አታውቁም? ነገር ግን አማራ ክልል ላይ ስለሚሞቱ ስለሚገደሉት ንጹሃን ድምጽ ትሆናላችሁ ብዬ እያልኩ አይደለም። ስለ አማራ ክልል ስላለው ጦርነት ታስቆማላችሁ፣ ይህንን ነገር ላይ እናንተ መልስ ንጹሃን እየሞቱ ነው አቆሙ ማለት ትችላላችሁ ብዬ አልልም። እንደማታደርጉ ታምናለሁ፣ አውቃለሁ። ስለዚህ ከዚያ ይልቅ እንደ እምነት እንኳን እየተገደልን እየተረሸን ያለ ነው፣ ዘራችን እንዲጠፋ እየተደረገ ያለው በኦርቶዶክሳዊነት አርሲ ላይ ንጹሃን ህፃናት ጀምሮ ከ2 ዓመት ህፃን እስከ 75 አዛውንት ድረስ ያሉ አባቶቻችን እናቶቻችን ህፃናት ተረሽነዋል። ደማቸው እንደ ጎርፍ ወርዷል። አባቶቻችን ግን መግለጫ ማወጣዋል። መግለጫው ራሱ መግለጫ የሚያስፈልገው ነው። መግለጫ የሚያስፈልገው ሆኗል። በጣም የሚያሳዝን እኮ ነው። የሚያሳፍርም ዘመን ላይ ነው ያለነው። የነ ዲዮቅልጥያኖስ፣ የነ ዩዲት ጉዲት፣ የነ አህመድ ግራኝ ዘመን፣ ያኔ የሰማዕታቱ ዘመን ሰማዕታቱ ያለፉበት ዘመን ስናስታውስ ስንሰማው በሰንክሳር ያለውን ገድላቸውን ስንሰማ ዛሬ ከዛ ካለው ይተናነሳሉ? አይተናነስም በፍጹም። እንዲያውም እጅግ አረመኔነት በሆነ ጭካኔ በተሞላበት መንገድ ላይ የሆነ ያለው ነገር ከዛ የሚብስ እንጂ የሚያንስ አይደለም። በዛ ዘመን ስላልነበርን ይሆናል ብዬ አስባለሁ። አዎ ብዙ ሰማዕታት በዛን ዘመንም በእግዚአብሔር ዛሬኛ ቅዱሳን ብለን የምናከብራቸው ለብዙዎች ክርስቲያን ለመሆን አርያ የሆኑ እነ ሰማዕቱ ቅዱስ ጊዮርጊስ 70 ነገስታትን ድል ነስተው 3 ጊዜ ሞተው የተነሱ በክብር ያረፉ ነፃኑ ቅዱስ ቂርቆስ ከናቱ ከኢየሉጣን ጋር ቅድስት ኢየሉጣን 3 ደቂቅ አናንያ አዛርያ ሚሳኤል እነሱ እናስታውሳለን እኮ። እገርላቸው በዚህ መንገድ ነው። ለኦርቶዶክሳውያን እኮ ሰማዕትነቱ እኮ ያን ያህል እኮ ምንም እንትን እንደመስላ ግን ቤተክርስቲያንን ሊያጠፋት በመዋቅር በስርዓት በስትራቴጂ የመጡበትን መንገድ አባቶቻችን ሳታውቁት ቀርታችሁ አይደለም።
ሆን ብላችሁ ወይ ቤተክርስቲያን እንድትጠፋ ፈልጋችሁ ከሆነ እንግዲህ የሚገሰጻችሁ የእግዚአብሔር ቃል ስላለ ደግሞ እርሱ እንዳይፈርድባችሁ እባካችሁን ከፊት ቅደሙ። ብዙዎችኛ ከዚህ በፊት ላይ ያሉ ልክ እንደው ወጣው ከፊት የሚጮሁ ወንድሞቻችን እኮ እየታሰሩ እየተፈቱ ስለ እምነታቸው ስለ ኦርቶዶክስ ስለ ጮሁ ስለ ወገኖቻቸው ስለ ቅድስት ቤተክርስቲያን መቃጠል ሲጮሁ አንዴ ሲታሰሩ አንዴ ሲፈቱ መከራቸውን እየበሉ ያሉ አገር ውስጥ ያሉ የምናቀው ነው። እናንተው ራሳቸው ከውስጥ ያለ መጅገር እያሳነቃቸው እያሳሰራቸው እያስፈታቸው ነው የሚገኘው። ለምን አባቶቻችን ተው እንጂ እንዴት ቢመቻችሁ ነው? ኧረ ተው ግድ የላችሁም እንለምናችሁ። እንደው እንደምንኖርባት ሀገር ቅድስት ሀገር ኢየሩሳሌም የኢየሩሳሌም ሀገረ ስብከትስ ስለ ወገኖቻችን መሞት እንደው ቢያንስ በኦርቶዶክሳውያን ሞት ላይ በሚሞቱት ሞት ላይ ግን ብዙ ጊዜ ያዘን ነገር እንኳን ወጥቶ አላቅም። ማዘን መግለጫ እንኳን አውጥቶ አናቅም። እንኳን ቅድስት ሀገር ኢየሩሳሌም የቅድስት ሀገር ኢየሩሳሌም ሀገረ ስብከት አባቶቻችን ምን ነው ኦርቶዶክሳውያን ሲሞቱ ዝምታ ሆነሳ? እንደውም እኮ ከአባቶቻችን መካከልም ወላጆቻቸው ራሱ በሰማዕትነት አርፈዋል እኮ ተረሽነዋል እኮ። ለምንድን ነው ታዲያ የኦርቶዶክሳውያን ሞት እንደው የሚያሳስባችሁ ነገር የለም? ምናልባት አሁን ባሉት መዋቅር መሰረት ላይ ለኦርቶዶክሳውያን ለመጥፋት የሚያመች አካሄድ ያለ ይመስለኛል። ኦርቶዶክሳውያን በዚህ እየሞቱ እየታረዱ ደማቸው እንደ ጎርፍ እየወረደ ስለ አዲስ አበባ መልማት ስለ አዲስ አበባ መጥታችሁ ጎብኙ የሚል ጥሪ እየተደረገ ያለበት ነው። ስለዚህ የኦርቶዶክሳውያን ደም መጉረድ የኦርቶዶክሳውያን መታረድ አዲስ አበባን ከመጎብኘት ጋር በፍጹም የሚገናኝ አይደለም። መቅደም ያለበት አዲስ አበባን መጎብኘት ነው። አዲስ አበባ መልማት ነው። የቤተ መንግስቱ የቤተ ክህነቱ ግቢው ውበት ማማር ነው። የግቢውን ማስዋብ ነው የቀደመው ማለት ነው። ኦርቶዶክሳውያንማ ልጆቻችሁ ከቦታ አልገቡም። አዲስ አበባ አንድ አትክልት ላይ ችግኝ ተመታ ተብሎ ስንት ነገር ሲሆን ማግለጫ ሲወጣለት ቅጣት ሲበየንለት የኦርቶዶክሳውያን በጅምላ መጨፍጨፍ ግን ከአንድ ችግኝ እንኳን አልተቆጠረ። ከአንድ ችግኝ ናዳነች አቤን እናስታውሳለን 300 ሺህ ብር አንድ ችግኝ መኪና ገጭ ተብሎ ቅጣት ሲጣልበት ማለት ነው። እስኪ አስታውሱ ጎበዝ። ኦርቶዶክሳውያን ተኝተናል። አሁን አንዳንዴ እንደዚህ ኦርቶዶክሳውያን በዚህ በኃይለኛው በዚህ መንገድ ጩኸት ሲያሰሙ ምን ይመስላችኋል? ሌሎች ማለት ነው በቃ ለአመፅ ተነሳሱ እንዴ? እየሞትክ እንዴት ነው? እስኪ አንድነት እንሁን፣ ንስሐ እንግባ፣ ራሳችንን እናዘጋጅ፣ ለማይቀረው ጊዜ ራሳችንን አዘጋጅተን እንኑር ማለት ይሄ አመፅ ማነሳሳ አይደለም። እንደውም መመከት ነው ያለብን። እዚህ በኋላ መሞት የለብንም። አንደኛ የክርስቶስ አካል የሆነችውን ቤተክርስቲያን የሚያስቀጥላት ክርስቶስ ራሱ እርሱ መሰረቷም ጉልላቷም የሆነ እርሱ ቢሆንም በሰማዕታት ደም ደግሞ እየጸናች ትቀጥላለች፣ ከትውልድ ወደ ትውልድ ትተላለፋለች እንጂ የሰው ልጅ ሁሉ ጠፍቶ ቤተክርስቲያን የሰው ልጅ ከሌለ ቤተክርስቲያን እንዴት ነው ልትኖር የምትችለው? መጀመሪያ እኮ የሥላሴ አካል የሆነው የሰው ልጅ በሥላሴ አምሳል የተፈጠረ የሰው ልጅ እኮ መጀመሪያ መኖር አለበት እኮ። ህንጻ ቤተክርስቲያኑን ሊገለገልበት የሚችል የሰው ልጅ ነው። ከዛ ውጭ ምንድነው? ህንጻ ቤተክርስቲያን ብቻ ስለቆመ ምን ሊሆን ይችላል እንዴ? የርግቦችና የዋሌዎች ማደሪያ ነው ሊሆን የሚችለው። ሌላ ምን ሊሆን ይችላል? ስለዚህ መጀመሪያ መቅደም ያለበት ምንድነው? የሰው ልጅ የሚያምነው አካል አማኙ መኖር አለበት፣ መብቱ ተከብሮ መኖር አለበት። የኦርቶዶክሳውያን መሞት ይበቃል። ስቶፕ። ይሄ አረመኔ መንግስት እንደማያዝንልን እናውቃለን። ለኦርቶዶክሳውያን ቦታ እንደሌለው እናውቃለን። ነገር ግን እኛ አሁን የምንጮኸው ይሄንን ድምጻችን ይሰማ እያልን እየጮህን ያለነው አባቶቻችን ነው። ድምጻችን ይሰማ፣ ስሙ፣ አዳምጡን። እንደ አባት እናንተ እንደ አባት ሁኑ። አማራ ክልል ላይ ስለሚሆነው ነገር ላይ አማራ ክልል ላይ ስለሚጨፈጨፉት ወገኖቼ ስለሚሳደዱት ወንድሞቼ ሳገደን ቀርቶ አይደለም። ብጮ ስለ አማራ ክልል ላይ ስለሚሆነው ስለንጹሃን ስላለው ጦርነት ብናገር ከፍሬ የሚቆጥረው ማንም ስለሌለ ማንም አባት ስለሌለ መንግስት ነው ጦርነት አውጆ ነው መከራ ያሳየን ያለው። አባት ነው አባት የሚሰማ አባት የለም። ስለ አማራው ክልል መሞት ስለ አማራ ክልል ስለ ንጹሃን መጨፍጨፍ በጅምላ በድሮን ስለሚጨፈጨፉት ማንም የሚጮህ እንደሌለ እናውቃለን። ምንም ተስፋ የቆረጥንበት ነው። አንዴ ክርስቶስ እግዚአብሔር አምላክ እርሱ እኛን የሚያሻግረን እንደው እግዚአብሔር እንደ ሙሴ ባህረ ኤርትራን ከፍሎ እንዳሻገረን እንደ ሙሴ የሚልክልን አካል ያምጣልን ነው። ምን በዚያው ልክ ኦርቶዶክሳውያን
ይሄ ቧልቱ ፌዘኝነቱ ዘረኝነቱ ሁሉ እናቆመው ግዴላችሁ። አንዳንዴ አባቶቻችን መምህራን እንደሆኑ እኮ አባቶቻችን ብለን ሁሉን አባቶቻችን ይያል በቃ የሆነ ተቸገርን። በጣም እውነት ለመናገር በጣም ቸገረኝ። አባት ማለት የልጅን ሮሮ ልጅ ሲከፈው ቁጭ አድርጎ የሚያናገር የሚመክር ንስሐ የሚሰጥ ይሄን ነበር የምናውቀው። ግን ሲከፋን የትን ምን እንሆን ዝም አላችሁን። አባት እንደሌለን ተቆጠርን። አንድ ነገር ላንብላችሁ በእውነት እኔ ከዚህ ሰዓት አባቶቻችን ዝምታቸው በበረታ ቁጥር አሁን ላይ ሊቀ ሊቃውንት ስምዐኮነ መላክ የጻፉትን ጽሑፍ አይቼ እውነትም ሊቃውንት አሉን የሚል ነው። ደፍሮም የሚናገሩ ስለ ቤተ ክርስቲያን አስተምሮም ሁሉን ነገር የሚናገሩ ሊቃውንት አባቶቻችን ኑሩልን። እግዚአብሔር እውነት ጸጋውን እድሜውን ጤንነቱን ያደለልን። የጻፉትን ነገር እውነት አባቶቻችን ልባቸውን የሚገስጽ ጠንካራ መልእክት ነው። ኦርቶዶክሳውያን በእውነት ሊቀ ሊቃውንት ስምዐኮነ መላክ በፌስቡክ ገጻቸው ሸር ያደረጉትን የጻፉትን ያጋሩትን መልእክት ሸር አድርጉተኝ ይድረስ ለአባቶቻችን። ምንድን እንደሚል ላነብላችሁ። መንጋውን ነቅቶና ተግቶ ያልጠበቀ እረኛ መንጋውን ከሚነጥቁ ነጣቂዎች የተለየ ሆኖ ሊታይ አይገባውም። ይሰመርበት። የእውነት ለመንጋው የማይራሩ ጨካኞች በበዙበት ዘመን ዝም ብሎ ማየት መድኃኒት አይሆንም። ይሄ ለአባቶቻችን ነው። ዝም ብሎ ማየት መድኃኒት አይሆንም። የአርሲ ምዕመናን ከኛ ጋር አብረው የክርስቶስ አካል ናቸው። ነጥቀው ሲያርዷቸው የክርስቶስ አካል የሆነችው ቤተክርስቲያን ሕማሙ እኩል ሊሰማት ይገባል። አዎ የክርስቶስኛ የቤተክርስቲያን አካሎች አይደለን? ቤተክርስቲያን ደግሞ ለክርስቶስ አካሉ ነች። ስለዚህ ሊሰማት ይገባል። ምዕመናን አንዱ ምዕመን ሲነካ ሌላውም እኩል ሊሰማው ይገባል። አባቶቻችን እኛ እኮ የእናንተ ልጆቻችሁ ነን። እኛ ልጆቻችሁ ስንሞት እናንተ ሊሰማችሁ ይገባል። እንዴት ምቾት ሊኖራችሁ ይችላል? ምቾት እኮ እንደማይኖራችሁ እናውቃለን። ድፈሩ፣ ውጡ፣ ተናገሩ፣ አስቁሙልን። መገደላችን ይበቃል። እንደው ለዘር እንዳንተርፉነን ሙሉ ለሙሉ እስኪያጠፉን ድረስ ነው የምትጠብቁ? እናንተ አባቶቻችን እናንተ ብቻ ስቀሩ ወላጅ እናት ሞተች፣ ወጣቶቹ ሞቱ፣ ትውልድ የለም፣ የሚተካ የለም። ኦርቶዶክስ አልጠፋችም፣ ጠፋች። ብፁዓን አበው ጳጳሳት እግዚአብሔር እስካደላችሁ ድረስ እድሜ ትቆያላችሁ። ከዛ በእናንተ እድሜ ዘው በቃ እናንተ ቀረ፣ ትውልድ የለም። ይሄን አይፈለጋችሁት? ትውልድ እኮ እየመከነ ነው ያለ። በስር በመሰረቱ እኮ ነው፣ በመዋቅር ነው፣ በስትራቴጂ በደንብ ጥናት ተደርጎበት ነው ኦርቶዶክሳውያን ላይ ጥቃት እየደረሰ ያለ። እባካችሁ አባቶቻችን በልጅነት መንፈስ እየጠየቅን ነው። እባካችሁ ከፊት ቅደሙ። እባካችሁ አታሳርዱን። እባካችሁ ድምጻችን ይሰማ። መረረን፣ በቃን። እና ምን አሉ ሊቀ ሊቃውንት ስምዐኮነ መላክ? በቋሚ ሲኖዶስ መግለጫ አልተደሰትሁም ይሉናል። እውነትም ሁላችንም አልተደሰትንም። ከመዘግየቱ በላይ ጩኸቱ የማይሰማ ለራሱ የሐዘን መግለጫ የሚያስፈልገው የሐዘን መግለጫ ነው። እውነት የልቤን ስለገለጹልኝ እንደው ከፍ ይበሉልኝ። እንደው ሊቀ ሊቃውንት ስምዐኮነ መላክ የልቤን እንደው የውስጤን ስለገለጹት የወጣው መግለጫ እጅግ የሚያሳዝን እጅግ የወረደ ጭራሹን በወረዳ አስተዳዳሪ ያለው በዞኑ አስተዳዳሪ ያለው አስተዳዳሪ የተባለው ምንም ነገር እንዳልተፈጠረ ምንም ነገር ወንጀል እንዳልተገደሉ ሰማዕታቱ እንዳልተገደሉ ሲያስተባብሩ የኞች አባቶች ግን በመግለጫቸው ምን አሉ? አጥቂዎችን ተመጣጣኝ እርምጃ ተወስዶባቸዋል። ከየት የትኞቹ ናቸው ተመጣጣኝ እርምጃ የተወሰደባቸው? መፍትሄ ያጣው ውይይት መደረግ አለበት። መፍትሄ የሚያመጣ ውይይት መደረግ አለበት። እየተደረገም ከሆነ ሂደቱን ማወቅ ሁሉም ክርስቲያን መብት አለው። ሻሸመኔ ላይ ብለን ነበር፣ ዝቋላን አላዳርነውም። ዝቋላ ላይ እንዲሁ ተጫጭሆን ነበር፣ የዛሬውን አላስቀረነውም። ነገ ተረኛው ማን ነው? ስምዐኮነ መላክ ብለው ሊቀ ሊቃውንት ስምዐኮነ መላክ በፌስቡክ ገጻቸው የተሰማቸውን ጥልቅ ሐዘን
ጥልቅ ስሜታቸውን ገልጸዋል፣ አስቀምጠዋል። ይሄ ነው አባት ማለት። እንዲህ ነው አባቶቻችን። በቃ የምንፈልገው እንደዚህ ጠንከር ያለ ከላይ ከቅዱስ ሲኖዶስ የምንፈልገው ይሄን ነው። መንግስትን ጉርቦ ለጉርቦ ተያይዞ የኦርቶዶክሳውያንን መብታቸውን እንዲከበር ማድረግ። አዎ መንግስት ከኦርቶዶክሳውያን ላይ ብዙ ነገር እንደሚያደርስ እናምናለን። እንዴ ሻሸመኔን እኮ አሳያችሁ እኮ። ሻሸመኔ ላይ የሆነውን ነገር አታስታውሱም እንዴ? እናንተ በጠራችሁት ቤተክርስቲያን ማቅበለበሰች ጨለማ በዋጣ ሰዓት ላይ ውጡ ብላችሁ ባወጣችሁ ሻሸመኔ ስንት ኦርቶዶክሳውያን የተሰዉት? ከአባቶቻችን በፊት ከቤተክርስቲያን በፊት ከእምነቴ በፊት እኔ ልቅደም ብለው ስንቶቹ ነው ሰማዕት የሆኑት? እንርሰው እንዴ? እንርሰው የሰማዕታቱን ደማቸው ቤተክርስቲያን ቅጥር ግቢ ውስጥ ላይ ደማቸው የወረደውን ሻሸመኔ ሰማዕታት ያኔ የጨረቃ ጳጳሳት ዛሬ እንዲህ በሽግሽግ ገብተው እንደዚህ ሊያስበሉ ሊያሳርዱን ለነሱ በዛ መንገድ ላይ ባደረሱት ጥፋት ኦርቶዶክሳውያን ሁላችሁ ሙጡ ጥቁር ልበሱ በተባለ ስታዙን እኮ ታውቃላችሁ እኮ። ኦርቶዶክሳውያን በአንድ ድምጽ እኮ ነው አንዴ ነው የምንተመው እኮ። አታውቁም እንዴ? ይሄን ታውቃላችሁ እኮ። ትናንት እኮ ነው። ታዲያ ለምን ዛሬም ስጩ? እናንተ ስትጠሩን አባቶቻችን ልጆቻችን ተነሱ፣ ቤተክርስቲያን ተደፈረች፣ አንድ ሲኖዶስ አንድ ጌታ ያላችሁ ብላችሁ ጥሪ ስታደርጉ ሁሉም ባንዴ ሆ ብሎ ተነሳ። አዎ አባቶቻችን ጥሪ ያደረጉ። አዎ ቤተክርስቲያን ተደፈረች። አዎ ቅዱስ ሲኖዶስ ተደፈረ። ቤተክርስቲያን ስርዓት ተጣሰ፣ ዶግማዋ ተጣሰ ብለን በአንድ ድምጽ ተነስተናል። ማቅ ለብሰናል፣ ጥቁር ለብሰናል። ቤተክርስቲያን ማቅ ለብሳለች። ዛሬም ደግሞ ልትሰሙን ይገባል። እኛ ልጆቻቸው ስንጮህ ስንታረድ ልትሰሙን ይገባል። ዝምታ ይበቃል። አድምጡን እንጂ እንባችን አብሱልን። የህፃናቱን እንባ እስኪ አባቶቻችን የ2 ዓመት ህፃን ልጅ ከዚህ ካርሲዎች መካከል ላይ ከታረዱት መካከል ላይ በህይወት ወጥታ ስትናገር እየሰማን ነበር። እሱን ነገር በጣም ሰምቼ ውስጤም እንዴት እንደተጨነቀብኝ ልነግራችሁ አልችልም። በቃ ውስጤን ያዘነ። በቃ ከአቅሜ በላይ በቃ እንዴት ልግለጸው? ያንን መልእክት ያችን ህፃን ስታዩ ምን ትሉ? ማን ነበር አብረው የነበሩ እያሉ ይጠይቋቸዋል። እነከሌ የተወሰኑትን መጥቀሳችን ከናንተ ጋር ያሉትን ሰዎች ማለት ከናንተ ጋር ወስደው ዛያን በረከኳቸው። አዎ ንገሪኝ እስቲ ማማን ናቸው? እሞድሽ ጋሼ ሄሊ ሶፊያንያስ ሚኪያስ አበበ ሰርኬ። እኛ ግን የምንጮኸው ራሳችንን ስለማዳን ነው። እና አባቶቻችን እባካችሁ ተለመኑን። እባካችሁ ኦርቶዶክሳውያን ልጆቻችሁ እየተገደልን ነው፣ እየሞትን ነው። በሁሉም ክልሎች ላይ በኦርቶዶክሳውያን ላይ የሚደርሰው መከራ እጅግ በጣም በዝቷል፣ ቀጥሏል። ኦርቶዶክስን የማጥፋት ዘመቻ ነው ያለው። ሴራውን በደንብ ግጥም አድርጋችሁ ታውቃላችሁ። የተዘረገውን ነገር ታውቁታላችሁ። በፈራ ተባ ወይም ለመንግስት አደረባይነት በመሆን ለመንግስትን በቃ የመንግስትን ስራ እንዴ ኦርቶዶክሳን እየተገደሉ እየተጨፈጨፉ ደማቸው እንደ ጎርፍ እየወረደ ስለ አዲስ አበባ መልማት ማውራት ምን ማለት ነው? ምን ማለት ነው? ይሄ ካንድ አባት ይጠበቃል? በነገሩ ምን ይፈረዳል? ያንስ ቤተክርስቲያንን ማቅ ያስለበሱ መካከል አይደሉ እንዴ? ለቤተክርስቲያን ሻሸመኔ በሰማዕትነት ወንድሞቻችን ሰማዕት እንዲሆኑ ያደረጉ መካከል አይደል እንዴ? ታዲያ ምን ሊገደውስ ይችላል? ይልቁንስ ኦርቶዶክሳን ተነሱ። ኦርቶዶክሳን አንድነት በህብረት እንቁ። ንስሐ እንግባ፣ አባቶቻችን እንግባ፣ ንስሐ እንግባ፣ እንዘጋጅ፣ ኃጢአታችን እንናዘዝ። ከዛ ውጭ የሚያስፈራን ነገር ምን አለ? ምን የሚያስፈራን ነገር አለ? ስንት ዘመን ልንቆይ ነው? ይልቁንስ በኔ መሞት በአንዴ ወንድሜ መሞት በዚህ መካከል ላይ ምናልባት አንዳንዴ ውጭ ሀገር ያለ እንደዚህ በዚህ መንገድ ድምጽ ስንሆን እናንተ ውጭ ናችሁ ምንም አይነካችሁ ምናምን የሚል የሆነ የማዘናጊያ ቃል የሚናገርም ሊኖር ይችላል። የሆነ ሆዱ የበዛበት ሆዱ ከርሱ የበለጠበት ይህንን ሊናገር ይችል ይሆናል። ታዲያ ከዚህኝ ካልተናገርኩ ምንድነው ማድረግ የምችለው? ድምጼን ካላሰሙ ስለ ወገኖቼ መጎዳት ደማቸው ስለመፍሰሱ ድምጽ ካልሆንኳቸው ምንድነው? እንደውም ድምጽ ሆኜ አላቅም። እውነት እግዚአብሔር በጣም በዚህ ስለ ወገኖቼ ስለደረሰው ነገር ሁሉ ድምጽ ሆኜ አላቅም እውነት ለመናገር። ዛሬ ግን በድፍረት ተናገርኩኝ። ከዚህ በኋላ ድምጽ ሆናለሁ።
ወገኖች ሲታረዱ፣ ኦርቶዶክሳን ሲጨፈጨፉ ዝም ማለት አለ። ዘረኝነትን አጥብቄ በጣም እጸየፈዋለሁ። ምንም ዘረኝነት ምንም የትም አያደርሰኝም፣ መንግስተ ሰማያትን አያወርሰኝም። ነገር ግን በእምነቴ በኦርቶዶክሳዊነት ለሚሞተው ወገኔ ግን በሙሉ ከየትም ይሁን ኦርቶዶክሳዊ ስለሆነ ስለ ኦርቶዶክሳዊነቱ ስለማተው በእኔ በእምነት በክርስቶስ አንድ አካል አብሮኝ ስለሆነው እጮሃለሁ። ለምን እኔ ብሞት ነገ ኦርቶዶክስን የሚያስቀጥላት አብሮ እሱ የሚያገለግላት እሱ ነው። እሱ ቢያልፍም ደግሞ እኔ የማገለግላት እየተጋገዝ እኛ በህብረት የሆነን የምንኖርባት ቤታችን ማናት? ኦርቶዶክስ ናት። ስለዚህ ኦርቶዶክሱ ሲጎዳ እጮህለታለሁ፣ እኔም ስጎዳ ይጮህልኛል። ስለዚህ አባቶቻችን እባካችሁ ስሙን አድምጡን፣ ግዴላችሁ ሞትነ የት እንድረስ? የተወደዳችሁ ኦርቶዶክሳውያን ሁላችሁ በእያላችሁ በሰላም ክርስቶስ ይብዛላችሁ። በጣም የሚያሳዝን ጊዜ ላይ ያለነው አማራ ክልል ላይ ያለው ጥቃት የሚደርሰውም በማንነት በአማራነት በእምነት ሲመጡ ኦርቶዶክስን የማጽዳት ዘመቻ ነው። አማራ ክልል ላይ የሚሄደው ያለው ነገር ላይ ይሄ ነው። መንግስት ዘመቻውን የሚያጸደው ከወንድሞቻችን ከፋኖ ጋር የሚያደርገውን ጦርነት የምታዩት የአደባባይ ሐቅ ነው፣ የሚዲያ ነው። እሱን በደንብ በዛው ባሉ ሁኔታ ላይ በደንብ በሙያው ያሉት ጋዜጠኞች በደንብ ይዘውታል፣ እዛው መሄድ ይችላሉ። አንዳንዴ ደግሞ ቧልት ዋዛ ፈዛዛ ዳንኪራ የሚወዱ ኦርቶዶክስ ሞልቷል። የእውነት ማለት ነው። በዚህ ዘመን ማለት ነው። በዚህ ዘመን ጭፈራ፣ ዳንኪራ፣ ዘፈን፣ እርቃንን መራቆትን የሚወዳለ በጣም የሚያሳዝን ጊዜ ማለት ነው። እንደዚህ በድፍረት እኔ በጣም በዚህ አይነት ስሜት ውስጥ ተናግሬ ማላቅም በመጀመሪያ ጊዜ ዛሬ ወጣው። በጣም ስሜቴን ካቅሜ በላይ ስለሆነ ነው። ከእለት እለት ሞትን ተለማምደነዋል። ሞትን ተለማምርነውና ምንም አልመስለን አለ። ስለዚህ ከዛ አንፃር ዛሬ በዚህ መንገድ ላይ ስሜቴን ገልጫለሁ። እግዚአብሔር ይቅር ይበለን። እግዚአብሔር ይግባኝ ለክርስቶስ ከማለት ውጭ ሌላ ምን እንላለን? እና አመሰግናለሁ። ለሌሎች አድርሱልኝ። ሰላም ሁኑልኝ።